ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሰፋ ባለና አነጋጋሪ በሆነ ቃለ መጠይቅ ብቅ ብለዋል። በዚህ ቃለ መጠይቃቸው በተለያየ ጊዜያት ከኢትዮጵያ መንግስት ጋር የሚጋጩ ተቃዋሚዎችን ማሰልጠንና በማስታጠቅ የሚከሰሰውን የሻዕቢያ ስርዓትን ወርፈዋል። በሰልፍ እጅ ሰጡናል በማለት ንግግር ያደረጉት አብይ በአሁኑ ሰዓት በኤርትራ መንግስት እየተደገፉ በአገር ውስጥ ግጭት እየፈጠሩ የሚገኙ ቡድኖች ከ2-3 ዓመት በኋላ ገብቷቸው እጅ ሰጡናል ሲሉ ተደምጠዋል። በዝርዝር እንመለከታቸዋለን። በሌላ መረጃችን ደግሞ በጎረቤት ሀገር ሱዳን እየተካሄደ የሚገኘው የእርስ በርስ ጦርነት ዳግም አገርሽቷል። በኢትዮጵያ ድንበር የተካሄደው ከባድ ውጊያ በሂሜ ጦር አሸናፊነት መጠናቀቁ የተናገረ ሲሆን በዚህ መሃል ግን ኢትዮጵያ ለማቋረጥ ሲከሱ የሚደመጡት ጀነራል አልቡራን ጦር ተከፈተበት ከባድ ጥቃት ለማምለጥ ኢትዮጵያን ተመራጭ ማድረጉ ተሰምቷል። የዚህንና ዓለምን ያስጨነቀው የአሜሪካና ኢራን ጦርነት ተስፋ መስጠቱንና ወዲያው መቀማቱን ቀጥሎ የኢራኑ አዲስ መሪ ከአሜሪካ ጋር ለመስማማት ዝግጁ ነን ሲሉም፣ በዚህ በኩል ደግሞ የኢራን ክሩዝ ሚሳይሎች አሜሪካ ላነጣጥረዋል ስለመባሉ የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በሰልፍ እጅ እናሰጣችኋለን ሲሉ ጠቅላይ ሚኒስትር አብይ አህመድ በሻዕቢያ ድጋፍ በሀገር ውስጥ የትጥቅ ትግል እያደረጉ ለሚገኙ ቡድኖች አስጠነቀቁ። በማይነቃነቅ አለት ላይ ተመስርተናል፣ ማንም እንዳሻው ቢወጣ ቢወርድ አይነቃንቀንም በማለት መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማትን በተመለከተ በቃና ቴሌቪዥን የሰጡት ቃለ ምልልስ ትኩረት ስቧል። ከተሜነትና ኮሪደር ስራዎች ላይ ያተኮረ ነው በተባለለት በዚህ ቃለ መጠይቅ ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ጠቅላይ ሚኒስትር አብይ ተቃዋሚዎቻችን በሰልፍ እጅ እንደሚሰጧቸው ሲናገሩ ተደምጠዋል። በውስጥ የሚሆን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጡናል ብለዋል። ያለ ጥርጥር በሰልፍ እጅ ይሰጣሉ የተባሉት ተቃዋሚዎች ከመንግስት ጋር የሚታረቁት ይቅርታ ጭምር ጠይቀው እንደሚሆንም ተናግረዋል። የሀገር ውስጥ ተቃዋሚዎች በጊዜ ሂደት ገብቷቸው በሰልፍ እጅ ሰጡናል ያሉ ሲሆን ዲያስፖራ ተቃዋሚም ይቅርታ ጠይቆ ይገባል ብለዋል። ጠቅላይ ሚኒስትር አብይ ከእነዚህ ተቃዋሚዎች ባሻገር ከጀርባ ሆነው ግፉ የሚሉ የውጭ ኃይሎችም የኢትዮጵያን ጥቅም በመዝጋት አብሮ ማደግን መደገፋቸው እንደማያዋጣቸው በቅርቡ ይገባቸዋል ሲሉ ወደ አስመራ ሹማምንት ተኩሰዋል። ሌላው ጠቅላዩ በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማቱ ዙሪያ ስለሚነሱ ክሶች ነው። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ከዚህ ቀደም ባወጧቸው የምርመራ ሪፖርቶች በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አስታውቀው ነበር። ለዚህ ክስ ምላሽ የሰጡት አብይ ክሱም ውሸት ነው በማለት አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማ ሰው ማፈናቀል አይደለም። ኮሪደሩ ችግር የለበትም ብዬ ባልመጻደቅም በኮሪደር ልማቱ ላይ አቃቂር ያወጣሉ ያሏቸውን አካላትም አዲስ አበባ አልመጡም። ባሉበት ሆነው ስለኛ መፈናቀልና ስለኛ ሰላም ማጣት የሚናገሩ ናቸው ብለዋል። እነዚህ ተቃዋሚዎች መንግስት አብቅቶለታል አሉ ይዘባበታሉ ሲሉም ከሰዋል። አማነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል እያሉም ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወድቅም የሚል መልእክት አስተላልፈዋል። አክለውም የውስጡም የውጩም እጅ እየሰጠ ያልፋል ብለዋል። በቀጣይ መረጃ የኢራን ወታደር እርምጃና ያልጠበቀ ዲፕሎማሲ ጭላንጭል የመካከለኛው ምስራቅ ውጥረት በአንድ በኩል ወደ ከፋ ወታደራዊ ግጭት እያመራ ባለበት በዚህ ወቅት በሌላ በኩል ደግሞ አዲስ የዲፕሎማሲ አቅጣጫ ሊፈጠር እንደሚችል የሚጠቁሙ መረጃዎች እየወጡ ነው። የኢራን ጦር ባወጣው መግለጫ በባህር ላይ የሚገኘውን የአሜሪካውን ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በባህር ላይ ተወንጫፊ ክሩዝ ሚሳይሎች ኢላማ ማድረጉን አስታውቋል። የእርምጃ አሜሪካ በቀጠናው ባላት ወታደራዊ መዋቅር ላይ የተሰነዘረ ቀጥተኛ ጥቃት ተደርጎ ተወስዷል። የወታደራዊ ውጥረት ባለበት ሁኔታ የኢራን አዲሱ ጠቅላይ መሪ ሙጅተባ ካሚኒ ከአሜሪካ ጋር ለመደራደርና ስምምነት ላይ ለመድረስ ፈቃደኛ መሆናቸውን አልአረቢያ የእስራኤል መገናኛ ብዙሃን ጠቅሶ ዘግቧል። ይህ መረጃ በኢራን በኩል የታየ ያልጠበቀ የፖሊሲ ለውጥ እንደሆነ
እየተነገረ ነው። በአጠቃላይ በቀጠናው ያለው ሁኔታ በአንድ በኩል የሚሳኤል ጥቃቶች የሚሰናዘሩበት፣ በሌላ በኩል ደግሞ የድርድር በሮች ክፍት ሊሆኑ የሚችሉበት እጅግ ውስብስብ ምዕራፍ ላይ ይገኛል። ነገር ግን እነዚህ መረጃዎች እየተሰራጩ ባለበት ተመሳሳይ ሰዓት አዲስ የኢራን ጠቅላይ መሪ ሙጅተባ ካሚኒ የኢራን ጥቅሞች የሚከበሩ ከሆነ ለስምምነት ዝግጁ መሆናቸው መግለጻቸው የሚጠቁሙ መረጃዎች እየተሰራጩ ይገኛሉ። የኢራን ባለስልጣናት ንግግር እንዲጀምሩ አረንጓዴ መብራት ሰጥቷል ሲሉ የእስራኤል ከፍተኛ ባለስልጣናት ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ እና የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በጉዳዩ ዙሪያ ቀጥተኛ ውይይት ማድረጋቸው ተገልጿል። ለሰላም በሮች ክፍት ናቸው እየተባለ በሚገኝበት በዚህ ሰዓት ፔንታጎን በርካታ የመከላከያ ስርዓቶችና የጦር መሳሪያዎች ምርት እንደሚያሳድግ ማስታወቁ ደግሞ አግራሞትን ፈጥሯል። መምሪያው በድረገጹ ላይ ባወጣው መግለጫ ኢላማቸውን ለይተው የሚመቱ ሚሳይሎችን እንዲሁም ከፍ ብለው የሚምዘገዘጉ ሚሳይሎችን ለማክሸፍ የሚያገለግለው መሳሪያ ምርትን ለማፋጠን መወሰኑን አስታውቋል። የመከላከያ ሚኒስትሩ ፔት ኤግዜት የመከላከያው የኢንዱስትሪ ማዕከል የጦር መሳሪያዎች በፍጥነት እንዲመረት ይፈልጋል ሲል መመሪያው አስታውቋል። ፔንታጎን ረቡዕ ዕለት የጦር መሳሪያ ምርቶችና ስርዓቶችን ምርት ለመጨመር ከ3 የጦር መሳሪያ አምራች ኩባንያዎች ጋር ስምምነት ተፈራርሟል። ይህም የአሜሪካ ጦር መሳሪያ ክምችትን ለማሳደግ እንደሚያግዝ ፔንታጎን አስታውቋል። ፔንታጎን ይህን ውሳኔ ይፋ ያደረገው ፕሬዚዳንት ትራምፕ ከእስራኤል ጋር በመሆን ኢራን ላይ ጦርነት ከከፈቱ 3 ሳምንት በኋላ ነው። በቀጣይ መረጃ የፈጥኖ ደራሽ ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘውን ኩምሩክን መቆጣጠሩ መዘገቡ ይታወሳል። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት ወይም አርኤስኤፍ ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊን ኩርሙክ ከተማ መቆጣጠሩን ባስታወቀ በሰዓታት ልዩነት ስለ ሱዳን ጦር አዲስ መረጃ ይፋ ሆኗል። በሱዳን ብሉ ናይል ግዛት በምትገኘው ስትራቴጂካዊ የኩምሩክ ከተማ በሱዳን መደበኛ ጦርና በፈጣን ደራሽ ኃይሎች ወይም አርኤስኤፍ መካከል ከጥቂት ቀናት በፊት ከባድ ውጊያ መቀስቀሱ ይታወሳል። ውጊያው በፈጣን ደራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት ድል አድራጊነት ተጠናቋል። ጥምር ኃይሉ ከተማዋን ሙሉ በሙሉ ተቆጣጥሯል። ይህንን ተከትሎ በርካታ የሱዳን መከላከያ ሰራዊት አባላት የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ተሻግረዋል። እነዚህ ወታደሮች ለኢትዮጵያ ጸጥታ ኃይሎች እጅ የሰጡ መሆናቸውን የአካባቢው ነዋሪዎችና የመንግስት ባለስልጣናት ገልጸዋል። የፈጣን ደራሽ ኃይሎች ወይም አርኤስኤፍ ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመተባበር በከፈቱት ጥቃት የሱዳን መደበኛ ጦር ተሸንፏል። ኃይል ሚዛኑ መለወጡን ተከትሎ የሱዳን ወታደሮች ወደ ኢትዮጵያ ድንበር መሸሽ ጀምረዋል። በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ የሚገኙ ነዋሪዎች የሱዳን ወታደሮች የጦር መሳሪያቸውን ይዘውና የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ሲሻገሩ መመልከታቸውን አረጋግጠዋል። በውጊያው ወቅት የከባድ መሳሪያ ድምፅ ያስፈራቸው የአካባቢው ነዋሪዎች ወደ ወራዛብና አሶሳ ከተሞች ሸሽተው ነበር። በአሁኑ ወቅት ውጊያው በመቆምና አካባቢው የተረጋጋ በመሆኑ ነዋሪዎች ወደ ቀያቸው በመመለስ ላይ ናቸው። የንግድ ተቋማትም በድጋሚ ስራ መጀመራቸውን ተናግረዋል። ሲንሁዋ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ነው አካባቢውን የተቆጣጠረው። በዚህ ውጊያ ከ400 በላይ መንግስት ወታደሮች መገደላቸውና ከፍተኛ መኮንኖች መማረካቸውን ኃይሉ ገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችል ተነግሯል። በሱዳን ያለው ቀውስ በመካከለኛው ምስራቅ ጦርነት ጥላ ስር የወደቀ ሲሆን በቅርቡ የዓለም ጤና ድርጅት በሱዳን ኤልዳይ የማስተማሪያ ሆስፒታል ላይ በተፈጸመው የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን በጤና ድርጅት ኃላፊው ዶክተር ቴዎድሮስ አዳኖም በኩል መግለጹ ይታወሳል።